ሲያት ጥያቄ ልጠይቃችሁ። ወልድ ስጋ ለብሶ መጥቷል፣ እውነት ሐሰት? መንፈስ ቅዱስ በርግብ አምሳል ወርዷል፣ እውነት ሐሰት? አብ ታይቷል አልታየም? መልሱ፣ አትፍሩ። አልታየም አይደል? ድምፅ ነው ያሰማ። ለምን? ወልድ መንፈስ ቅዱስ ታይቷል። ለምንድን ነው አብ ያልታየው ሲባል አብን የለም ያለው የለም እስከዛሬ ድረስ። የሚካዱ እነማን ናቸው? ማንና ማን ናቸው የሚካዱ? ወልድና መንፈስ ቅዱስ ናቸው። ስለዚህ የሚካዱት አለን፣ አካል አለን እኛ ከአብ ጋር ዓለምን ፈጥረናል ሲል ወልድም ስጋ ለብሶ መንፈስ ቅዱስን የኔን ቃል ማን ነው ፍጡር የሚለ ብሎ ሊመሰክር መጣ። ስለዚህ አካላዊነታቸውን ጌትነታቸውን ገለጡ። መንፈስ ቅዱስም ሐዋርያት ምስጢር አናግሮ ገለጠ። አብን ግን የካደው ስለሌለ መቼም አንድ አምላክ አለ ፈላስፋውም ይላል። እሱን የካደው ስለሌለ ድምፁን አሰምቶ ያው አለሁ እኔም የወልድ አባት የመንፈስ ቅዱስ አስራጺ ነኝ። ርቱ ሃይማኖት ደግሞ ሰማይ የፀሐይን ብርሃን ይልካል እንጂ ወደ ምድር አይወርድም። እሱ ሰማይ ነው። እዚያ ሆኖ ብርሃን ልጁን ልኳል። ብርሃን ልጁ ወደዚህ መጥቷል። ስለዚህ አብ ለእኔ ፍርድን ሰጥቶኛል። ስለዚህ ማለት አብ ቢፈርድማ መቼም ፈራጅ አምላክ አለ፣ ሁሉም ያምናል። ማን ይክደዋል? ግን ልጁ ሲፈርድ አይታችሁ ጌትነቱ እንዲገባችሁ አብን ሲፈርድ አታዩትም። የሚፈርድ ማን ነው አለው? ወልድ ነው። እኔ እፈርዳለሁ። እምፈርድ ከሆነ ደግሞ ከእሱ ጋር እኩል ነኝ አላቸው። እምፈርድ እኔ ነኝ። ይኸው አለ እኮ አመ ይመጽእ ወልደ እጓለ እመሕያው ምስለ መላእክቲሁ ቅዱሳን በደመና ሰማይ አሚሃ ምንድን ነው ያለ? ያቀውሞሙ ለጻድቃን በየማኑ ወለኃጥአን በጸጋሙ፣ በኃጥአንም በግራ ምን አለ? ጻድቃንም በቀኝ ያቆማል። እምፈርድ እኔ ነኝ አለ። እንድታውቁ። ለምንድን ነው እንደዚያ የሚያደርግ? ጠይቁ። በሉ አብ በማንም ሲፈርድ አይታይም። ፍርድን ለማን ሰጥቶታል አለ? አንተ ፍረድ። መቼም አንተን ነው የካዱ፣ ያንተን ጌትነት እንዲገባቸው የምትፈርድ አንተ ነህ አለ። ለምን በሉ? ለምን በሉ? ድገሙት። አንተ አትናገርም? ለምን በሉ ሁላችሁም። ከማያክብርዎ ሰብ ለወልድ በከመ ያከብርዎ ለአብ። ሰዎች አብን በሚያከብሩበት ክብር ወልድን እንዲያከብሩ ይላል። ተመልከት። ሰዎች አብን በሚያከብሩበት ክብር ወልድን እንዲያከብሩ የሚፈርድ ወልድ ነው አለ። በአብ ጌትነት በአብ ዳኝነት መጠን ወልድን እንድታከብር ማለት ነው። እሺ፣ እግዚአብሔር ይስጥልኝ። ሰዎች በሉ አብን እንደሚያከብሩ ማንን ያከብሩ ዘንድ አለ? ወልድን ያከብሩ ዘንድ የሚፈርድ ማን ነው? ስለዚህ አብን ዳኛ በምንልበት መጠን ወልድ ምን እንለዋለን? አብን ንጉሥ ባንልበት መጠን ወልድ ምን እንለዋለን? ንጉሥ ዘላለም እንለዋለን ማለት ነው። ንጉሥ ለዚህ ነው ሄሬኒዎስ መራዊሃ ለቤተ ክርስቲያን ኖላዊ ሆሙ ለለማሰኑ ንጉሥ ዘላለም የሚለው ክርስቶስ የዘላለም ንጉሥ የጠፉት እረኛቸው የቤተ ክርስቲያን ሙሽራዋ የዘላለም ንጉሥ ኢየሱስ ክርስቶስ ነው።